ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ የቀያይ ሰይጣኖች ታማኝ እና ኩሩ ቤተሰቦች እንኳን ወደ ቻናላችን በሰላም መጣችሁ። የክረምቱ የዝውውር መስኮት ሊጠናቀቅ ቀናት ብቻ እየቀሩት በኦልድ ትራፎርድ የዝውውር ትኩሳት ጣሪያ ላይ ደርሷል። ክለባችን ማንቸስተር ዩናይትድ ቡድኑን ይበልጥ ለማጠናከር እናም ወደ ቀድሞ ታላቅነቱ ለመመለስ በየደቂቃው አዳዲስ እቅዶችን እና ስልቶችን እየነደፈም ይገኛል። ዛሬ ባለፉት ጥቂት ሰዓታት ውስጥ የወጡ መላውን የእግር ኳስ ዓለም ያናጉ አራት ታላላቅ ሰበር ዜናዎችንና ጥልቅ ትንታኔዎችን ይዘንላችሁ ቀርበናል። በዛሬው ልዩ ፕሮግራማችን ዩናይትድ በግራ ተከላካይ መስመር ላይ ስለጀመረው አዲስ የአንቶኒ ሩቢንሰንስ ድንገተኛ እንቅስቃሴ፣ የፈረንሳዩን ግዙፍ ክለብ ፒኤስጂን ያስደነገጠው የኢብራሂም ሚባይን የዝውውር ፉክክር፣ የቶተንሃሙን ተከላካይ ጄድ ስፔንስን ለዩናይትድ ስለቀረበበት አዲስ አጋጣሚ እንዲሁም የብራይተን ኮከብ ካርሎስ ባሌባ ወደ ኦልድ ትራፎርድ ለመምጣት ስላደረገው ከፍተኛ ጥረትና የጉዳቱን ተጽዕኖ በሰፊው እንተነትናለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የደውል ምልክቱን መጫን እንዳትረሱ። አሁን በቀጥታ ወደ ዝርዝርና ሰፊ ትንታኔዎች እንለፍ። የመጀመሪያውና ባለፉት ሰዓታት ደጋፊውን በከፍተኛ ሁኔታ እያነጋገረ ያለ ሰበር ዜና የተከላካይ መስመራችንን የተመለከተ ነው። የታማኙ ስታንዳርድ ስፖርት ዘገባ እንደሚያመለክተው ማንቸስተር ዩናይትድ የፉላሙን ግራ ተከላካይ አንቶኒ ሩቢንሰንን ለማስፈረም ይፋዊ እንቅስቃሴ ጀምሯል። ዩናይትድ በግራ ተከላካይ መስመር ላይ ያለበትን ክፍተት በዘላቂነት ለመፍታት ፊቱን ወደ አሜሪካዊው ኮከብ አዙሯል። ደጋፊዎች ሆይ ይህ እጅግ ብልህነት የተሞላበት እንቅስቃሴ ነው። የሉክ ሾው በተደጋጋሚ በጉዳት መታመስ ዩናይትድን ባለፈው የውድድር ዘመን ምን ያህል ዋጋ እንዳስከፈለው ሁላችንም የምናውቀው ሀቅ ነው። አንቶኒ ሩቢንሰን በፉላም ቤት በፕሪሚየር ሊጉ ላይ ራሱን ያረጋገጠ እጅግ ፈጣን በአጥቂ መስመር ላይ ተጽዕኖ መፍጠር የሚችልናም በአካላዊ ብቃቱ ጠንካራ ተጫዋች ነው። ዩናይትድ ይህንን ዝውውር ማጠናቀቅ ከቻለ ከግራ በኩል ለረጅም ጊዜ ሲያሳስበን ለነበረው የተከላካይ ክፍተት ፍጹምና አስተማማኝ መፍትሄ ያገኛል ማለት ነው። ሁለተኛው ዜና የክለባችንን የረጅም ጊዜ የማጥቃት እቅድ የሚያሳይ ነው። ታዋቂው የፈረንሳይ ኪሊፕ ጋዜጣ እንደዘገበው ማንቸስተር ዩናይትድ የፓሪሲያን ጀርመንን ወጣት አጥቂ ኢብራሂም ሚባይን ለማስፈረም የሚደረገውን ታላቅ የክለቦች ውድድር በይፋ ተቀላቅሏል። ፒኤስጂ ተጫዋቹ ተገቢውንና የሚፈልገውን ዋጋ ካገኘ ለመሸጥ ሙሉ ፈቃደኛ መሆኑን ያሳወቀ ቢሆንም የ18 ዓመቱ ተስፈኛ አጥቂ ግን ወደ የትኛው ክለብ ማምራት እንዳለበት እስካሁን የመጨረሻ ውሳኔ ላይ አልደረሰም። ዩናይትድ በኢኒዮስ የስፖርት መዋቅር ስር በአውሮፓ ውስጥ ያሉ ትልልቅ ወጣት ተስጦችን የመሰብሰብ ስራውን በከፍተኛ ሁኔታ እየገፋበትም ይገኛል። ሚባይ ገና በ18 ዓመቱ በትልልቅ ክለቦች አይን ውስጥ የገባ እጅግ አስገራሚ የክንፍ እናም የአጥቂ መስመር ተጫዋች ነው። ፒኤስጂ ለመሸጥ መፍቀዱ ለዩናይትድ ትልቅ በር ከፍቷል። ተጫዋቹ እስካሁን ውሳኔ ላይ አለመድረሱ ደግሞ ዩናይትድ የተሻለ ፕሮጀክት እና የመጫወት እድል በማቅረብ ተጫዋቹን ወደ ኦልድ ትራፎርድ ለመሳብ ሰፊ እድል እንዳለው ያሳያል። ይህ ዝውውር ለወደፊቱ የዩናይትድ የአጥቂ መስመር ትልቅ ሲሳይ ነው። ወደ ቀጣይ የተከላካይ መስመር መረጃ ስንሻገር ታማኙ ጋዜጠኛ ቤን ጃኮብ እጅግ አስገራሚ መረጃ ይዞ ወጥቷል። የቶተንሃሙ ተከላካይ ጄድ ስፔንስ በዚህ ክረምት የሰሜኑን ለንደን ቶተንሃምን ለመልቀቅ በቁርጠኝነት እያሰበ ሲሆን ተጫዋቹ ለማንቸስተር ዩናይትድ መቅረቡ ተሰምቷል። የተጫዋቹ ወኪሎች ስፔንስ በቋሚነት የመጫወት እድል እንዲያገኝ በማሰብ ለሊቨርፑልም ጭምር አቅርበውታል። በአሁኑ ሰዓት ቶተንሃም ለስፔንስ በግምት 35 ሚሊዮን ፓውንድ ዋጋ ያወጣለት ሲሆን ማንቸስተር ዩናይትድ ግን ዝውውሩን በተመለከተ እስካሁን ምንም አይነት የመጨረሻ ውሳኔ ላይ አልደረሰም። ጄድ ስፔንስ በቀኝ ተከላካይ መስመር ላይ ትልቅ አቅም ያለው ተጫዋች ቢሆንም በቶተንሃም ቤት ግን በቋሚነት የመሰለፍ እድል አጥቷል። ወኪሎቹ ለዩናይትድ ማቅረባቸው ክለባችን በገበያው ላይ ያለውን ታላቅ ስም
እና ክብር ያሳያል። ይሁን እንጂ ቶተንሃም የጠየቀው 35 ሚሊዮን ፓውንድ በቋሚነት ላልተጫወተ ተጫዋች ትንሽ የተጋነነ ዋጋ ነው። ዩናይትድ እስካሁን ውሳኔ ላይ አለመድረሱ እጅግ ብልህነት ነው። ክለቡ ገንዘቡን ይበልጥ ለሚያስፈልጉት እንደ ግራ ተከላካይና አማካይ መስመር ላይ ቢያውለው ይመረጣል የሚል እምነት በብዙዎች ዘንድ አለ። በመጨረሻም በደጋፊው ዘንድ ትልቅ ጉጉት የፈጠረው ዜና የአማካይ መስመሩን ይመለከታል። የዝውውር ሊጉ ፋብሪዚዮ ሮማኒዮ ይፋ እንዳደረገው የብራይተኑ ካሜሩናዊው አማካይ ካርሎስ ባሌባ ካለፈው ዓመት ጀምሮ ወደ ማንቸስተር ዩናይትድ ለመዘዋወር ከፍተኛ ጥረት እያደረገ ይገኛል። በዚህ ክረምትም ይህንን እንቅስቃሴውን በከፍተኛ ሁኔታም ቀጥሎበታል። ሆኖም ግን ተጫዋቹ በአሁን ሰዓት የደረሰበት ጉዳት ጉዳዩን በሁለቱ ክለቦች መካከል ትንሽ ውስብስብ አድርጎታል። ምንም እንኳን ጉዳቱ ለረጅም ጊዜ ከሜዳ የሚያርቀው ባይሆንም የዝውውሩን ፍጥነት ግን ገጥቶታል። ባሌባ የዩናይትድን አማካይ መስመር ፍጹም ሊቀይር የሚችል የቁጥር 6 እና ቁጥር 8 ሚናን በአንድ ላይ መጫወት የሚችል ሞተር ነው። ተጫዋቹ ራሱ ወደ ዩናይትድ ለመምጣት ይህንን ያህል መግፋቱና ጥረት ማድረጉ ዝውውሩ እንዲሳካ ትልቅ አቅም ይፈጥራል። ጉዳቱ ለረጅም ጊዜ ከሜዳ የማይለየው ቢሆንም የሕክምና ምርመራዎችንና የክለቦችን ድርድር ሊያዘገየው ይችላል። ዩናይትድ በአማካይ ክፍሉ ላይ የካስሜሮን ተተኪ በጽኑ እየፈለገ በመሆኑ ባሌባን ማግኘት ለአዲስ የውድድር ዘመን ትልቅ ጉልበት ይሆንለታል። በተለይ ማንቸስተር ዩናይትድ ለጄት ስፔን 35 ሚሊዮን ፓውንድ መክፈል አለበት ወይስ ፊቱን ሙሉ በሙሉ ወደ አንቶኒ ሩበንሰን ማዞር ይኖርበታል የሚለውን ሀሳባችሁን አሁኑኑ ከታች በኮሜንት መስጫው ላይ አስፍሩልኝ። ቪዲዮን ከወደዳችሁት ላይክ ማድረጋችሁና ለሌሎች ቀይ ሰይጣኖች ማጋራታችሁን አትርሱ። በቀጣይ አዳዲስ መረጃዎች እስከምንገናኝ ድረስ መልካም ጊዜ። ዩናይትድ ለዘላለም ያሸንፋል። ቻው ቻው።